ስትልኝ አቶ ሽሎሞ ጤና ይስጥልን አቶ ተስፋዬ እንደምን አለ ደህና ነህ ሆይ? ሰላም ነኝ አቶ ሽሎሞ። ስልኩን ወደ ጎን እየተባለ ነው። እኔ ደህና ነኝ። እርሶ እንዴት ነው? ብርዱ እንዴት ነው? ያው እንደምታየው ነው። አለባበሴ ማየት ትችላለህ። በአጠቃላይ ግን እንዳልነው ወቅታዊ ጊዜ ስለሆነ ወቅቱ ነው። ጥሩ አድርገን ለብሰን መውጣት መግባት እንደዛ ነው። ሞቅ ያለ ቤት መቀመጥ መኪናም ከምንሄድበት ጊዜ ሙቀታችን አድርገን ያ ነው ወቅቱ ነው። እንግዲህ እኔና እርሶ እየተቀያየርን የአየሩን ጸባይ በአለባበሳችን እያሳየን ነው። መስመር ላይ ድንገት ጋዜጠኛ ፋሲል ለገሰም ይኖራል። ጤና ይስጥልኝ ፋሲል። እንግዲህ ጋዜጠኛ ፋሲል ለገሰ መስመር ላይ እስኪወጣ ድረስ አቶ ሽሎሞ ከሰሞኑ በእውነት ጋዜጠኛ ፋሲል ለገሰ መስመር ላይ ይገኛል። ጤና ይስጥልኝ ፋሲል። ስልኝ ተስፋዬ። ጤና ይስጥልኝ። መልካም ቀን። አቶ ሽሎሞም ከኔ ጋር አሉ። ፋሲል አቶ ሽሎሞ እንደምን ነህ? ሰላም ነው? ጤና ይስጥልን አቶ ፋሲል። እንግዲህ ውይይታችን በእውነት በአሁን ሰዓት ባለው ሁኔታ ያው የሶማሊላንድንና እንደዚሁም ደግሞ በኢራን የአመፁ እየተፋፋመ የሄደበት ሁኔታ ነው። የዓለም መንግስታትም አንዳንድ መረጃዎችን ያወጡ ነው። እስኪ ፋሲል በአንተ እንስማ። እስቲ በመጀመሪያ ሰሞኑ ስንነጋገር ሶማሊላንድ አሁን ያለችበትን ተጨባጭ ሁኔታ ብቻ ነበር ለመገምገም የሞከር ነው። ግን ወደ ኋላ መለስ ብለን ሶማሊላንድ ብቻ ሳይሆን ሶማሌና ኢትዮጵያ መካከል ያለውንም ግንኙነት መመልከት ይገባናል ብዬ አምናለሁ። ምክንያቱም እርግጠኛ ነኝ ታውቃላችሁ የእስልምና እምነት በኢትዮጵያ እንዲስፋፋ ከፍተኛ ምክንያት የሆነው ግራኝ መሐመድ ነበር። በ15ኛው ክፍለ ዘመን ላይ ግራኝ መሐመድ ኢትዮጵያን በመውረር ማለትም ሶማሌዎችን አዳሮችን በማስተባበር ዘመቻ ካደረገ በኋላ አጼ ልብነ ድንግልን በወቅቱ ኢትዮጵያ ንጉስ የነበሩትን በሸዋ አካባቢ ተቀምጠው የነበሩትን አጼ ልብነ ድንግል እንደሚባለው ከሆነ ደብረ ዘይት መግቢያ በር ላይ ብሶፍቱ መግቢያ በር ላይ ወይም ዝቋላ ቃይ አካባቢ ይባላል በተደረገ ጦርነት ድል መታቸው። እሳቸውም ተደናግጠው ወደ ሰሜን ኢትዮጵያ ሸሹ። በዚህ ጊዜም ፖርቹጋሎችን በወቅቱ በዓለም ገናና የነበሩ አሁን ሀያላን መንግስታት በዓለም አሜሪካ፣ ሩሲያ፣ ቻይና እንደሆኑት በወቅቱ ደግሞ የዓለም ሀያላን መንግስታት የነበሩት ኦቶማኖች፣ ቱርኮች፣ ፖርቹጋሎችና ስፓኞች ነበሩ። ኦቶማኖች፣ ቱርኮች ግራኝ መሐመድን በከፍተኛ ሁኔታ እየረዱት እንደውም ወታደሮች እየሰጡት አብረውት ወደፊት ገፉ። ፖርቹጋሎችን ደግሞ በወቅቱ የካቶሊክን ክርስትና ማለት የሚያንጸባርቁ የዓለም ገናና ስለነበሩ አጼ ልብነ ድንግል እባካችሁን አድኑኝ፣ እርዱን፣ የክርስቲያንን መንግስት አድኑ በሚል ጥያቄ በማቅረባቸው የክርስቲያን መንግስትን ለማዳን ፖርቹጋሎች 400 ወታደሮችን በወቅቱ በክሪስቶፈር ደጋማ መሪነት ወደ ኢትዮጵያ ይልካሉ። እነዚህም ወታደሮች እንግዲህ ከኢትዮጵያ ጦር ጋር በመደባለቅ ወደ ሰሜኑ ሸሽቶ የነበሩትን ነገስታት እንግዲህ ግራኝ መሐመድ ሸዋን በሙሉ አጥለቀለቀ፣ ወሎን አጥለቀለቀ፣ አሰለመ፣ አበላሸ። ትግራይ ሁሉ ገብቶ ደቡብ ትግራይ አካባቢ ከፍተኛ ማስለም ድርጊት ፈጽሟል። ወደ ኋላ በመመለስ ደግሞ ጣና አካባቢ በመስፈር በዛ አካባቢ ያለውን ህዝብን ለማስለም ከፍተኛ ጥረት ሲያደርግ የመጨረሻ ውጊያ ጣና አካባቢ በሚደረግበት ጊዜ አንድ የፖርቹጋል ወታደር በወቅቱ በተኮሰው ጥይት ህይወቱ ሲያልፍ ወዲያውም ወታደሮቹና ባለቤቱ፣ ሚስቱ፣ ልጁ ወደ ሶማሌ እንደገና በመሸሻቸው ግራኝ መሐመድ ተሸንፎ ሊወድቅ ይችላል። ግን ከዛን ጊዜ ጀምሮ የእስልምና እምነት በኢትዮጵያ ከፍተኛ ቦታን ያዘ። ያሉትን ነገስታት የክርስቲያን ነገስታትን ተቀብለው በስነ ስርዓት ማስተናገድ ጀመሩ። ከውጭም ሆኖ በቀይ ባህር አካባቢም በህንድ ውቅያኖስም አካባቢ ያው ሶማሌዎች ቢንበረከኩም ቱርኮች ኢትዮጵያን መንግስት ከማስቸገር ወደኋላ አላሉም። ሶማሌና ኢትዮጵያ ማለትም በአዲሱ ዘመን ማለትም በአሁኑ ዘመን 2 ጊዜ ተዋግተዋል። በኃይለ ሥላሴ ጊዜ ከፍተኛ ውጊያ አድርገው ነበር፣ ተሸንፈዋል። በኋላ በመንግስቱ ጊዜ እስከ ድሬዳዋ ድረስ በመድረስም የወቅቱ የሶማሌ መሪ የነበረው ዚያድ ባሬ ኢትዮጵያን ለመቆጣጠር አዋሽን ወንዝ ለመቆጣጠር ከፍተኛ ጥረት አድርጎ ሳይሳካለት ቀርቷል። ተሸንፎም ወደ ኋላ ተመልሷል። ከዛ በኋላ ያለው ሁኔታና አሁን ያለችበትን የሶማሌ ደረጃ ለማየት እንችላለን። ስለዚህ እንደ ድል ሆኖ ማለት ይቻላል
ሶማሌ ለሶስት መከፈሏ በተለይም ህንድ ውቅያኖስና ቀይ ባህር ያለውን የባህር ዳርቻ ብዙውን ደግሞ ምንም እንኳን ፑንትላንዶችም ወዛ አካባቢ ቢኖራቸው ብዙውን የሶማሌላንድ በመያዙ በኢትዮጵያና በሶማሊያ መካከል ከፍተኛ ወዳጅነት ማለት ሶማሌላንድ መካከል ተፈጠረ። ከዛ በፊት ማለት ይቻላል ሶማሊያ እርስ በርስ ጦርነት በነበረበት ጊዜ ሶማሌን ያዳነችው ኢትዮጵያ ጣልቃ በመግባት በ6 ቀን ጦርነት ሶማሌን በሙሉ በመቆጣጠር ሰላም መመለስ ሲሉ ይችላ ነበር። ስለዚህ አሁን ያለችበት ተጨባጭ ሁኔታ በመጎልበት ላይ ያለችውን አምባገነኗን እስራኤልን በጣም ስለሚያስፈልጋት በተለይ ከኢትዮጵያ ጋር የቀድሞ ወዳጅነት ግንኙነት ስላላት በጣም የጠበቀ ወዳጅነት ግንኙነት ስላላት ኢትዮጵያ ደግሞ አሁን የባህር መውጫ ስለሌላት በበርበራ ወደብ አካባቢም ወደብ ለመመስረትና የአየር ባህር ኃይሏን ለመስራት ስለምትጥር ሶማሌላንድ እዚህ ካለችበት ደረጃ ላይ ለመድረስ ትችላለች። ፋሲል በእውነት ሰፊ ታሪካዊ ትንተና ነው። በተቻለ መጠን አጠር አድርጌ ለማቅረብ ነው የሞከርኩት። አይ በቂ ነው። በእውነት ሰፊ ትንተና ነው። ታሪካዊን ወደኋላ መለስ ብለንም ቃኝተናል። እንግዲህ በኢትዮጵያና ሶማሊላንድን ካነሳን አይቀር ኢትዮጵያ በአሁኑ ሰዓት በይፋ እውቅና የሰጠችበት ቦታ የለም። እስካሁን ድረስ ስለ ሶማሊላንድ ከዚህ በፊት ተሞክሮ ነበር፣ ግን ወደ ኋላ የተመለሰችበት ሁኔታ አለ አይደል እንዴ? በአጠቃላይ ሁኔታ እውቅና መስጠቱ እርግጠኛ ባልሆንም በአጠቃላይ ሁኔታ ኢትዮጵያና አረብ ኤምሬቶች ከሶማሊላንድ ጋር ከፍተኛ ትብብር ያደርጋሉ። ሶማሊላንዶች እንደልባቸው ኢትዮጵያ ውስጥ ይመላለሳሉ። አስቀድሜ እንደገለጽኩትም የባህር መውጫ የሌላት ኢትዮጵያ በሶማሊላንድ በሚገኘው ባርባራ ወደብ የታወቀ ወደብ ነው። ሀርጌሳ የሶማሊላንድ ዋና ከተማ ነው። ባርባራ ወደብ የታወቀ ወደብ ነው። በፊትም የሶማሊያ ጠቅላላ ወደብ የነበረ ነው። ከዛም ጎን የተወሰኑ ኪሎ ሜትሮችን እንደ ወደብ አድርጋ በማከራየቷ በመስጠቷ የኢትዮጵያን ባህር ኃይል ለመጀመሪያ ጊዜ በመለስ ዜናዊ በኢህአዴግ ከፈረሰ በኋላ አብይ አህመድ ያቋቋሙት የባህር ኃይል በኃይለ ሥላሴ ጊዜና ከዛ በፊት የነበረው ባህር ኃይል ብዙ ጊዜ በፊት ኤርትራ በኢትዮጵያ ስር ስለነበረች እንቅስቃሴ በምጽዋና በአሰብ አካባቢ ሲያደርግ የነበረው ባህር ኃይል እንደገና ተመልሶ እንዲንቀሳቀስ በበርበራ አካባቢ ተወስኗል። ስለዚህ ኢትዮጵያ እንደሚታወቀው ሁሉ በአሁኑ ወቅት የምስራቅ አፍሪካ ሀያል ሀገር ነች። ኢትዮጵያ እንደሚታወቀው ሁሉ በፊትም ቢሆን አሁንም ቢሆን የአፍሪካ ህብረት ዋና ከተማ ነች። ስለዚህ ታዋቂነቷ አይገነ አቶ ሽሎሞ መስማት ፋሲል አሎ እኔ እንኳን ጥያቄ መጠየቅ የፈለኩት አቶ ፋሲልን በትላንትናው ምሽት ዜና የሶማሌላንድ ከፍተኛ ባለስልጣን ለእስራኤል ወታደራዊ ካምፕ እንድትገነባ ፈቅደንላታን ብለው በይፋ ተናግረዋል። እና እንደዚህ አድርገው በይፋ ወታደራዊ ካምፕ ለእስራኤል ፈቅደና ሲሉት እነሱ ለሽብርተኛ አይጋለጡም? ለምን ነው? ምን ሞቲቬሽን ኖሯቸው ነው? ሞቲቬሽናቸው ምንድነው? እነሱ በግልጽ እንደዚህ መናገር ይፈልጋሉ። ተሰምቷቸው ይሆናል። ያለው ተጨባጭ ሁኔታ ከጎናቸው ያለው መስሎ ታይቷቸው ይሆናል። እንደዛ ብሎ መናገራቸው ሽብር ፈጣሪዎችን የሚያስፈራራ መስሎ ታይቷቸው ይሆናል። በይፋም ባይናገሩ እንቅስቃሴ ሲደረግ ሽብር ፈጣሪዎች ያያሉ። ስለዚህ ከፍተኛው ችግራቸው የሚሆነው ከሁቲዎቹ ጋር ነው። እስራኤልም የምትፈልገው በሁቲዎች ላይ ዘመቻ ለማድረግና ሁቲዎች በእስራኤል ሕዝብ ላይ ሚሳኤሎችን እንዳይተኩሱ ለማድረግ አቶ ፋሲል ሁቲዎች ብቻ ሳይሆን ኤልሻባብ እንዳደረጃጀት ኤልሻባብ በሶማሊያ ክልል ያለው ኤልሻባብ በክልል ውስጥ ነው ያለው። ከሶማሊያ ክልል ያለው ኤልሻባብ ሶማሌላንድ የምትገነጠል ከሆነ እስራኤል ያመጣ ከሆነ ሶማሌላንድንም እስራኤልም እንዋጋለን እናንበረክካቸዋለን ብለዋል። እና ይሄ አንዱ ጥያቄ ነው። እንዴት ነው ይሄ? ሁለተኛው ደግሞ በደቡብ ሶማሊያ አካባቢ በሚደረገው ውጊያ የተባበሩት አምረት የምትደግፈው አካልና ሳውዲ የሚደግፉት የተለያዩ ናቸው። እና አንዱ እንደውም የሶማሌላንድ የተባበሩት አምረት የምትደግፈው ፈርጥጦ መጀመሪያ ሶማሌላንድ እስከ በመርከብ መጥቶ ከዛ ወደ ሞጋዲሾ ሄዶ ከሞጋዲሾ የት እንደሄደ አይታወቅምና ይሄ ማለት ምን ማለት ነው? በተለይ በሳውዲ አረቢያና በተባበሩት አምረት ሽሎሞ በአጠቃላይ ሁኔታ ሶማሊያን እንደምታውቃት የእርስ በርስ ጦርነት የሚደረግባት የጦር ሜዳ ነች።
ነገር ግን ይህን ተፈርቶ ማቆም የሚቻልበት ሁኔታ ያለ መስሎ አይታየኝም። አልሸባብ ማስፈራራቱ እርግጠኛ ነው ይቀጥላል። ግን ሶማሊላንድ ይህን እርምጃ ስትወስድ የተማመነችው ኃይል ይኖራል። እንደኔ አመለካከት የተባበሩት አረብ ኤሚሬቶችና ኢትዮጵያ እንዲያውም እስራኤልንም ጭምር ነው። ከዚህ በተጨማሪ ሌሎች አገሮችም እኮ የተለያዩ እንቅስቃሴዎችን በአካባቢ ያደረጉ ነው። ለምሳሌ ቱርክና ግብጽ በሶማሊያ ውስጥ የጦር ሰፈሮችን አላቸው። ስለዚህም እንግዲህ እስራኤል አንደኛ ነገር ለሁቲዎች ብቻ አይደለም። እስራኤል አሁን ሀያላን ሀገር ስለሆነች ቀይ ባህርና ማለት ወደ ኤላት የሚገቡ ወደቦችንም ሰላም ጠብቃለች። ከዛም አልፎ ተርፎ አስቀድሜ ተነግሬያለሁ ለአሜሪካንና ለሌሎች የአውሮፓ ሀገሮች መሰረት የሆኑ ከዓለም 12 እጅ በላይ የንግድ እንቅስቃሴ የሚያደርገውን ቦታ ለዓለም ክፍት ማድረግ ትፈልጋለች እንደ ሀያል መንግስትነቷ ከአሜሪካ ጋር እንደመተባበሯ። ስለዚህ አሜሪካ በተለያዩ ቦታዎች የምታደርገው ጥረት ለራሷ ብቻ ጥቅም ሳይሆን ለዓለም ጥረትም ነው። ስለዚህ እስራኤል የዚህ ተሳታፊ ትሆናለች ብዬ ነው የማምነው። አቶ ሽሎሞ ኦኬ፣ የኔ ጥያቄ ፋሲል በእውነት ከሰሞኑ እንዳየነው በጅቡቲም በኩል አንዳንድ ያሰሙት ነገር አለ። አንዳንድ ቅሬታዎችም እየተሰሙ ነው በእስራኤል በኩል። ይሄ እንዴት ነው ጅቡቲ በዚህ በኩል ላይ ለሷስ ጥቅም አይደለም ወይ የሶማሌላንድ መታወቅ በኢኮኖሚም ሆነ በተለያዩ ዲፕሎማሲ ስራዎች ላይ ከጅቡቲ ጋር ካላት ከሶማሌላንድ ጋር አብሮ የመስራት እንዲህ አይነት አጋጣሚ ጥሩ አጋጣሚ አይደለም? አንደኛ ጅቡቲ ለሷ ጥቅም የሚባል ለሷ ጥቅም ላይ ሆነ ይችላል። ከሷ ጋር የሚቀናቀን ነው ተፎካካሪ ተፈጠረባት እኮ ተስፋዬ። ጅቡቲ ብቻዋን በዛ አካባቢ አንደኛ ኢትዮጵያ ወደብ ከከፈተች እና ወደብ ካላት በበርበራ በኩል የንግድ እንቅስቃሴ ወደዛም ካተቆረች በጅቡቲ በኩል ነበር እስካሁን ድረስ የንግድ እንቅስቃሴው የምታደርገው። ጅቡቲ በከፍተኛ ሁኔታ ላይ ተከሰረ ነው። በጣም ሁላችንም እንደምናውቀው ጅቡቲ ጋር የባቡር ግንኙነት አለ። ኢትዮጵያ ወደ ውጭ ሀገሮች የምትልካቸው የምታመጣባቸው መስመሮች አንደኛዋ የባህር ወደብ ጅቡቲ ብቻ ነች። እስካሁን ድረስ አልነበረም። ሌላ ወደብ ከተፈጠረ ለጅቡቲ ኢኮኖሚ ቅነሳ ይመጣል ማለት ነው። ምንም እንኳን በጅቡቲ ውስጥ ሀያላን መንግስታት የተለያዩ ሀገር መንግስታት የጦር ሰፈሮች እኮ አሏቸው። አሜሪካንን ጨምሮ ፈረንሳይንን ጨምሮ ፈረንሳይ በፊት ቀኝ ገዥዋ ስለነበረች ጅቡቲን ሌሎችንም ሀገሮች ቻይናንም ሩሲያንን ጨምሮ የባህር ሰፈር አላቸው። ስለዚህ በተቀናቃኝ ሁኔታ ለምሳሌ በጎ ፈቃደኛ ሆና ሶማሌላንድ ለእስራኤል የባህር ሰፈር ከሰጠች ያው ኢትዮጵያም አለ ኤሚሬቶችም ደግሞ ከእስራኤልም ጋር ከኢትዮጵያም ጋር የሚተባበሩ ናቸው። ስለዚህ ቅናትም መስሎ ነው የሚታየኝ። ከዚህ በተጨማሪ ጅቡቲ ትንሽ ሀገር ነች፣ ብዙ ኃይል የሌላት ሀገር ነች። ፉከሯ የትም የሚያደርሳት ቦታ የለም። እሷም ደግሞ በሌላ በኩል በዓለም መንግስታት የጦር ሰፈሮች ኪራይና የወደብ እንቅስቃሴ ከፍተኛ ጥቅም ብታገኝም ከኢትዮጵያ ጋር በመጎራበቷ ለኢትዮጵያ ብቻ እርዳታ ሳይሆን ለራሷም ጭምር ብዙ ጥቅም ታገኛለች። ከኢትዮጵያ ብዙ የእርሻ እንቅስቃሴዎችም ሌሎች እንቅስቃሴዎች ከኢትዮጵያ ነው የምትገዛው እና ከኢትዮጵያ ነው የምትወስደው። ስለዚህ የጅቡቲ ህዝብ እኮ ከፊሉ እኮ ራሱ ፕሬዚደንቱ ጭምር አማርኛ ተናጋሪ። ስለዚህ ከፍተኛ ጥረት ቢያደርጉም ሚሳካላቸው መስሎ አይታየኝም። ከዚህ በተጨማሪ ደግሞ ማወቅ ያለብን ጅቡቲ እኮ በፊት ጠራ የነበረው አፋርና ኢሳ ነው። ጅቡቲ የኮሎኒያል ስሟ ነው። አፋርና ኢሳ ማለት የአፋር ነገዶችና የኢሳ ነገዶች። የኢሳ ነገዶች ሶማሊያውያን ናቸው። አፋሮች ያው አፋር ናቸው። አፋሮች ደግሞ ኢትዮጵያም አሉ፣ ሌሎችም ቦታዎች ኤርትራም ጭምራሉ። ስለዚህ ሁሉንም ያዘች ስለሆነች የፖለቲካ ችግር ሊፈጠርባት ይችላል። ምንም እንኳን ብዙሃኑም ቦታ ያዙት ኢሳዎች ቢሆኑ ማለት ነው፣ ሶማሌዎች ቢሆኑ። ኦኬ፣ አቶ ሽሎሞ ሶማሌላንድን አስመልክቶ ጥያቄ ካለዎት ከሌለ ወደ ኢራን እንድናልፍ ብዬ ነው። እንግዲህ በእውነት ህዝባዊ አመፁ እየቀጠለ ነው። በአሁን ሰዓት መንግስት አንዳንድ መረጃዎች እንደሚወጡት መንግስት የሚደብቃቸው ነገሮች አሉ። እንደውም መተኮስም እንደጀመረና በተለያዩ ቦታዎች ንጹሃን ዜጋዎች እያለቁ መሆኑን የሚነገርበት ሁኔታ ነው። እስኪ ስለ ኢራን ጉዳይ እናግባ ፋሲል። አዎ፣ የኢራን ተጨባጭ ሁኔታ አሳሳቢ የሆነ እስከ ትላንትና ድረስ ዛሬ እንኳን ጨምሮ ሊሆን ይችላል ከ40 በላይ የኢራን ሰላማዊ ዜጎች ተገለዋል ይባላል። ተኩሶቹንም ግርግሮቹን ለማየት ይችላል። ከዛ አልፎ ተርፎ አናሳ ብሔረሰቦች በሚኖርባቸው አካባቢ፣ ኩርዶች፣ ባሉቾች በሚኖርባቸው አካባቢ የኢራን መንግስት ያለው ኃይል እየተቀማ ነው የሚል አመለካከትም አለ።
በቴህራን አካባቢ ምንም እንኳን ጸጥታ ማደፍረስ ድርጊት ቢሆንም ብዙ እንዳልሆነ ለመረዳት ችለናል። ያም ሆነ ይህ ፕሬዚደንት ዶናልድ ትራምፕ አስጠንቅቀዋል። ከእስራኤል በኩል የተለያዩ መግለጫዎች እየሰጡ ነው። የአሁኑ የጸጥታ ማደፍረስ ድርጊት ህዝባዊ እንቅስቃሴ የአሁኑ የኢራንን መንግስት ሊያስወድቀው ይችላል የሚል ከፍተኛ ግምት በሁሉም ዘንድ አለ። ከዚህ በተጨማሪም ትናንትና ማታ የሰማነው ዜና አለ። አሜሪካ የጦር አውሮፕላኖቿን መርከቦቿን በአውሮፓ ዙሪያ እያንቀሳቀሰች ነው፣ ወደ መካከለኛው ምስራቅ እያንቀሳቀሰች ነው። ምን እንደሆነ የመጨረሻ መፍትሄዋ ለማወቅ ያዳግታል። በኢራንን ያስጠናቀቀችውን ለመተግበር ይሁን አይሁን የሚሉ ጥያቄዎችን እየተነሱ ነው። አዎ እንግዲህ በእውነት ኻሜናይ በዚህ እድሜያቸው አንዳንድ ትችቶችም እየወጡ ነው። በዚህ እድሜያቸው ለምን ሀገሪቷን ሰላም ለማስፈን ገለል አይሉም የሚል አንዳንድ መረጃዎችም አሉ። ከሰሞኑ እንደሰማነው ወደ ድንገት ወደ ሩሲያም የመሸሽ ሁኔታ ይታያል እየተባለ ነው። ግን እስካሁን ድረስ መንግስት ምንም አይነት ያወጣው እንዲህ አይነት እርምጃ የለም። ፋሲል ተስፋዬ ከሶሪያ በለየት ባለ ሁኔታ በሶሪያ ሀገሪቱን ሲያስተዳድሩና ሲገዙ የነበሩት የአሳድ ቤተሰቦች ናቸው። በኢራን ያለው ተጨባጭ ሁኔታ የተለየ ነው ብዬ ነው ማሰቡ። ኻሜናይ ባይወጡም የተለያዩ ሌሎች ብዛት ያላቸው አያቶላዎች ስላሉ የእስላም ሪፐብሊክ ሊቀጥል ይችላል። ስለዚህ የኻሜናይ መውጣት ብቻ ለኢራን ህዝብ ሰላማዊ ህይወት ይገነባለታል ማለት አይቻልም። ያም ሆነ ጠቅላላ የኢራን መንግስት የእንቅስቃሴ መዋቅር ካልተመታ በስተቀር የኢራን ህዝብ ነጻ ህይወት መኖር አይችልም። ያም ሆነ የኢራን ህዝብ ያው እንግዲህ ብዙ ዓመታት ያህል ትግል እያደረገ ነው። በዚህም ጸጥታ ማደፍረስ ድርጊት ተማሪዎች ብቻ ሳይሆኑ ነጋዴዎች፣ የመንግስት መስሪያ ቤት ሰራተኞች ሁሉም እየተሳተፉ ነው። እንግዲህ መጨረሻውን በቅርቡ እናያለን ብዬ አምናለሁ። አቶ ሽሎሞ በዚህ ጉዳይ ላይ ጥያቄ ካለዎት? አቶ ሽሎሞ ይሰማል? አቶ ፋሲል መጠየቅ የፈለኩት ኢራን ባለችበት ሁኔታ ትናንትናም መኮንን ተስፋ ያልኩ ጠይቄው ነበረ። ድምፅህን ከፍ ልታደርገው ትችላለህ? ሽሎሞ ምን አልከኝ? ድምፅህን ከፍ ልታደርገው ትችላለህ? የሞከርኩ ነው። ኦኬ ቀጥሉ። ኢራኖች አሁን በጣም ደክመዋል ማለት እንችላለን። ኻሜናይ ይቅርታ እየጠየቀ ነው። ህዝቡ አመጡን እያደረገ በዚህ ባለንበት ሁኔታ ራሳቸውን ለማዳን ሲሉ በእስራኤል ላይ ጦርነት ሊከፍቱ ይችላሉ ብለህ ትገምታለህ? ምክንያቱም አንዳንዴ ህዝቡን አንድ ለማድረግ ዩናይትድ ለማድረግ የጋራ ጠላት ፈልጎ እስራኤልን እንደ ቁርባን አድርገው ሊያቀርበው ይችላሉ ብለህ ትገምታለህ? ሽሎሞ ይሄ በጣም ትክክለኛ አመለካከት ነው። ይህ ነው ማስመልከት ስጋት አለ። እንግዲህ መጨረሻ ከተቃረበ አንድ ነገር ላድርግም የሚባልበት ሁኔታ ሊፈጠር ይችላል። ሚስ ካልኩሌሽን የሚባለው ሁኔታ እንደሚባለው ከሆነ እስራኤል በሩሲያ በኩል ምንም የኢራንን የማጥቃት ዓላማ እንደሌላት መልእክት አስተላልፋለች ይባላል። ያም ሆነ አንተ እንዳልከው ኢራኖች ህዝቡን አንድ ለማዋሃድ እና አንድ ለማድረግ ያው ሰሞኑን እኮ የሚናገሩት ለዚህ ሁሉ እንቅስቃሴ መፍትሄው እስራኤል ነች፣ ጽዮናውያን ናቸው እያሉ ነው። ስለዚህ ለመፍጠር እንቅስቃሴዎች ሊያደርጉ ይችላሉ የሚል ግምት አለ። ይህን በማስመልከትም እንግዲህ እስራኤልም አሜሪካም ልብ ማለት ያለባቸው ሁኔታ ነው። እንደ መሰለኝ ከሆነ በኢራን የሚደረገውን እንቅስቃሴም የአሜሪካም ሆነ የእስራኤል የመረጃ ድርጅቶች፣ ሌሎችም የአውሮፓ ሀገር የመረጃ ድርጅቶች በከፍተኛ ሁኔታ ከቅርብም በመሆን እየተከታተሉ ነው የሚመስለኝ። እንግዲህ ዓለም ብዙ ለውጦችን እያየች ነው። ሽሎሞ በእድሜያችን እናያቸዋለን ብለን ያልጠበቃቸው ነገሮች እየተከሰቱ ነው። ሰሞኑን በቬኔዙዌላ የተደረገውን አይተሃል። እንደገና ማስጠንቀቂያዎችን ፕሬዚደንት ትራምፕ እየሰጡ ነው። እንደገና አልፎ ተርፎም ግሪንላንድንም ደግሞ ወስዳለሁ እያሉ ነው። እንደገናም አልፎ ተርፎ ደግሞ የኢራኑ መሪዎች ደግሞ ሰላማዊ ዜጋ ከነካችሁ እናጠፋቸዋለን፣ እንጎዳቸዋለን እየተባሉ ነው። እስራኤል አልፋ ተርፋ እንደ አንድ ሀያላን መንግስት ሶማሌላንድ በመሄድ እንደውም እንደሚባለው የጦር ሰፈር ሁሉ ለመገንባት መብት አግኝታለች ወይም ፈቃድ አግኝታለች የተባለ ነው። ያለንበት ዘመን በጣም የሚገርም ዘመን ነው። ፋሲል ባለን አንድ ደቂቃ እስኪ በአሜሪካ እንግዲህ በቅርብ የሚከታተሉ የኢራን መሪ ናቸው ተብሎ የሚጠበቁ አሉ። ስለሳቸው ትንሽ ብትነግረን። አዎ የኢራኑ የቀድሞ ሻህ ወይም ንጉስ ልጅ ናቸው። ልዑል አልጋ ወራሽ ናቸው።
እንደሚባለው አሜሪካ ካሊፎርኒያ ይመስለኛል የሚገኙት። ከዛ በመሆኑም ህዝቡን እየቀሰቀሱ ነው። ትላንትና እንዳውም የስራ ማቆም አድማ እንዲደረግና ሰላማዊ ሰልፍ እንዲደረግ ጥሪ አድርገዋል። እንግዲህ ይህ ድምጻቸው ቦታ አግኝቶ ከተተገበረ የኢራን ህዝብ እሳቸው የሰጡትን ትዕዛዝ ተቀብሎ ከተገበረ መሪ መሆናቸው ይረጋገጣል ማለት ነው። እስካሁን ድረስ ግን ይህን ያህል መሪ ናቸው ተብለው አይገመቱም እና እስካሁን ድረስ በውጭ ሀገር የኢራን መሪ አለ ተብሎ የሚገመተው እሳቸው ብቻ ናቸው። ይህን ያህል ግን በሀገር ውስጥ ድጋፍ አላቸው ተብሎ አይገመትም ነበር። ባለፈው ጊዜ እስላም ሪፐብሊክ በተመሰረተበት ጊዜ አያቶላ ሆሚኒ ከኻሜኔይ በፊት የነበሩት የኢራን መሪ ፈረንሳይ ተቀምጠው ፓሪስ ተቀምጠው ነበር። ቢያንስ ለአንድ ዓመት ያህል እንቅስቃሴውን የመሩት እና መሪ መኖሩ የተረጋገጠበት ጊዜ ነበር። ጋዜጠኛ ፋሲል ለገሰ በእውነት ለሰጠን ታሪካዊ ትንተና በጣም እናመሰግናለን። መልካም ቀን እመኝልሃለሁ። መልካም ቀን ተስፋዬ፣ እንዲሁም አቶ ሰሎሞን።